ደሃ ስማ ውስጡ እኮ ሲጠና አሁን እኮ ነው ቴክስት የሚገባ ዮሐኔ ሙለታና አሌክስ ቸርች ሄዳ ደሃ ነሽ ብለዋት ነው አሉ። ደሃ እንዳለም ዛሬ የሀብት ዝርዝር ወጥቶ ነበርና ሙለታ ዝርዝር ላይ የደሃ ነበር። ከዛ ለዛ እንደ ዘንጦ የመጣው መነጽር ምናምን ለብሶ እነ ሙለታ ቤት ጆይን ስትል ውይይቱ ላይ ማለት ነው መነጽሩ መቼ ነው የምትመልስልኝ የሚል ኮመንት በሌላ አካውንት ለውይይት ብለህ የወሰድከው መቼ ነው የምትመልስልኝ? ለውይይት ብለህ የወሰድከው መጽሐፍ ጫማ ራሱ ሲሉት ነበረ። ለቃ ከስር የሆነ ሰዓት ቆም ያሳያለሁ ብለው ነበር። ደቂቃ አልበቃኝም አለ 15 ደቂቃ ጫማውን ያሳይ ነበር። የመጽሐፍ ውስጥ ጨዋታ ነው ደግሞ እንደዚህ አምርሮ እንዳይሄዱብን ነገ ቤት ገብተው። እነሱ እኮ ትልቁ ድሃ ብቻ አይደለም ጨዋታም ባያውቁት አይወዱ። ትምህርት ነው የነካ ነው። አሁን እኮ ትምህርት ነው የተነካ። ትቀልዳለህ እና ሀርጋ ዱላ ምናምን እዛ ነበሩ ባይዘዌ ማለት ነው እዚህ አርጋዱ ላይ ያለ ጥፋት በማን ሳይድ ነበረ? በዛ በሙለታ ሳይድ በቃ እንደ ሲሪየስ አርገውት ነው እንትን የሚሉት ላይክ እንደ ፈን ነው። እኛ ጋር እየተቀዳለድ ምናምን ነው የምንሰማው። እዛ በቃ ፓስተር አሌክስ እኮ መጥተው 1-2 ቁም ነገር ለማድረግ ሞክረው ነበር። 1-2 ፌንት ስናሰራቸው ወደ ሙለት አይደ እንደ እንትና የጌርሳም ነው ምናምን ኮመንት ማለት ነው። መጨረሻ ላይ ከሁለታችሁም ገብተን እንጠይቅ ግራ ገብቷት ነው እሱ ሳይለቅ ማለት ጌርሳም እሱ ሳይለቅ ባይዘዌ እሱ ራሱ ዲቤት ቢገባ እንደዛ ብሎ ኮመንት ይጽፋል። ራሱ ቢገባ ገብተን እንጠይቅ። ፓስተር ደሱ የሰሜን ሚሽነሪ እኮ እንትን እየያዘ ነበር ሲከታተል የነበረው ማስታወሻ ማለት ነው። አዎ የእሱ ትርጉም ደግሞ በቃ የሌለ ትርጉም ማለት ነው። ፓስተር ደሱ ፓስተር ሆነ እንዴ ኤሲ ሰሜኑን እንዳለ በሱ ያው ይሆናል። የሰሜን ሚሽነሪ አይደል እንዴ? እንዴ የሰሜን ሸዋ አምፖል አስመጪ ያልነበረች እንዴ? ከ2 ዓመት በፊት ተወያይተናል እንዴ? የሆነ ኤሌክትሮኒክስ ቤት ምናምን ቁጭ ብላ አሁን የሰሜን ሴሚናሪ ካላዋጣ ብሎት ዘጋው እሱ ሚሽነሪ። ናቲ ግን ስታሳፍር ከ2 ዓመት በፊት ከደሱ ጋር ዲቤት አድርገህ ነበር። ጭራሽ 2 ዓመት ትላለህ እንዴ? እንትን ቤተክርስቲያን ያዘነሽ ጊዜ ስንት ዓመት ሆነ? አሁን የዛኔ ማለት ነው ኦልሞስት 2 ዓመት አልፎታል። 3 ዓመት አልፎታል። የዛኔ በዛ ወቅት እኔ ያስታውሳለሁ። ልደት ቤት ሙለት አንድ ቤት ጠርቶታል ደሱ ናቱ ያ 2015 አዎ የሙለታን ትምህርት አይወደውም። ያጋንንት ነው የሚለው ደሱ። ዞር ብለህ እኮ ጫን ስትለው ደሱ ራሱ እሱ እንደሚያምነው ታዲያ ፈርቀዳጁ ደሱ ነው ጎበዝ። እኔ ፓስተር ፈርቀዳጁ እያልኩኝ እንዴ በቤቱ ላኮ ፖስቶታል። የሚጨንቅ ያጋንንት ትምህርት ነው ብሎ የእንትኖችን ትምህርት የቀድሮችን ትምህርት ማለት ግን ስለነበሩ ሰዎች ናቸው። ትክክል። አይ ላቭ ዩ ተባባሉ። ከዛ ወንድምነት ግድ ነው። አይ ላቭ ዩ ምንም ሂድ ወንድምነት አይ ላቭ ዩ ምንም በል ሳኩምባ ጀልባ ነበረ በእናታቸው። ኧረ ሳኮምባማ ተወጋ እኮ እንዴ ተገልብጧል እኮ። ናቲ ብቻ ነሽ የተሰደብሽው ዲቤት አቅርበሽ ታውቂያለሽ? ዲቤት አቅርበሽ የተሰደብሽው አንቺ ብቻ ነሽ እኮ በቀለብ አይ ላቭ ዩ አልተባልሽ። ኧረ እኔ አልሰደበኝም። አንተ ሰደበኝ
በቃ አንተ ነው የሰደብከው ነው። ለነገሩ አልሰደበኝም አይባልም፣ ወሬው እንዳለ እንደዛ ስለሆነ ለነገሩ አስታወስኩ። እንዴ እንዳለ አይላቪ ተብሎ እኮ ዲቤት ያቀረብንን የተሰደብነው ምን አልክ? ወረቀት አምጣ ተብለሽ ነበር። አይ ነው ያ ከእኛን ነው መሰለኝ አንተሽ እኛን ነው ያለና የውይይት ፈቃድ አምጡ እና ታዲያ አንተ የውይይት ፈቃድ ያሬድና በኩ ማለት ነው ዲያቆንን ስትሉ የውይይት ፈቃድ አምጡ እና ከዛስ የውይይት ፈቃድ ስናመጣስ መንጃ ፈቃድ አምጡ። መኩ ቀድሜ ልጅ ደግሞ ጨክነሽ መንጃ ፈቃድ አውጥተሽ መጣሽ። ሰውየው ጠፋ አይደል? ታዲያ ሰውየው ከዛ በኋላ አይ ላቭ ዩ ተባብሎና ተባላችሁ። ዋላቭ ልዩነታቸው ላይ ነው ውይይት ጥሪ ያቀረብነው። አይ ላቭ ዩ የተባባሉ ደረስን። ችግሩ ያው ወር አልቆይም እና እናንተ ሰዎች በቃ ይሄን ያህል ካዛ ግን ይበቃል። ገብተን እኛ እንደዚህ ነው ማለት ትምህርቱ ላይ ምናምን የምትፈልጉ ካላችሁ እንቀበላለን። ግን ለዛሬ አይመስላችሁም? ይመስለናል። ደህና ደሩ በቃ ግን አይ እንትን ትምህርቱ ላይ ይኬድበታል። በደንብ እንትን ይበሉና ያውሩበት ምናምንና ትምህርቱ ላይ እንሄዳለን። ሁለቱም ጋር ያለው ያብላሉት ራሳቸው በደንብ ቢቻል ከትምህርቱ ፈጣሪ ጋር ከዮሐንስ ጋር ኃይሉ ዮሐንስ ጋር በደንብ ቢያወሩበት መልካም ነው። ከዛም በኋላ ይጠራል። ባይዘው ግን የሙሉ ኃይሉ ዮሐንስና ዳዊት ሉተራንም እኮ ተጠራርተው ነበር። ትናንት አወሩ። ማታ አወሩ እኮ ፈቱት። አንዴ ናቱ ሚዩት አድርግ። ተው ሚዩት እያደረግክ ናቱ ነው የሚረብሽ። እንትን ትናንት እኮ ማታ ተወያዩና በጣም እንግሊዘኛ በዛ። ዴቭ ሉተራን ማለት እኔ አሜሪካን የምኖረው ግን በቃ ያንተ እንግሊዘኛ ሊገባኝ አልቻለም። በአማርኛ አልከው ስለ ስላሴ እየጠየቀው ማለት ነው። አርክብ ሰዎች እንዴት በእንደዚህ አይነት ሁኔታ ካልሆነ ማለት ነው በፍጹም ፎርማል ዲቤት ማድረግ አይችሉም። ዝም ብሎ የሆነ ቤት ተገናኝና ጠይቀኝ አይነት ነው እንጂ ኃይሉ ከዳነ ሰው ጋር ዲቤት አይገባም። ያው ድኗል ብሎ ስለሚያምን ማለት ነው። ግን የመጨረሻ ይመቹኛል። አብሶ ዴቭ ስግጥ ነው። ኧረ እሱ እንደ አባቱ እንደ ሉተር ነው። የአራት ነጥብ ጭዌስ ሰምተሻል አይደለ ናቲ? ኧረ አልሰማሁም። ኧረ ምስሉንም ለአንተ አታድርግ የሚለውን በሁለት ነጥብ ነው። በዚህ አይነትማ አይኮን ያለበት ሃይማኖት የለም የሚለውንም አልሰማህም ናቱ? ብዙ ነገር አልፈዋል። ነው የቀለሜንጦስን ሰምቼዋለሁ። የቀለሜንጦስን የነ ጠርጡለስን እና የማን ነው የአትናቴዎስን አይ ቲንክ አንስቶ ስፔሻሊ ክሌሜንት ኦፍ አሌክሳንድሪያን አንስቶ ምንም ቅዱስ የለም ምናምን ያለውና ኧረ እንትን ነው እንጂ ይሄ እንትን ያለበት ስዕል ያለበት ሃይማኖት የለውም። ስዕል ያለው ሃይማኖት የለውም አይነት ነገር። ስዕል ባለበት ሃይማኖት የለም። ያ እንትን ሙሉ ኩሉ ትራንቻርች ስዕል ብቻ እንዴ መነጽር ያደርጋል ማለት ነው። እንደነ ሙለታሱ ምን ስዕል ብቻ በመስታወት ሞዛይክ ላይ ይሰራሉ። የነሱ ይለያሉ። ያ ስዕል አላቸው። እሱ ብቻ ሳይሆን እኔ እንደውም በጣም እንትን ያለኝ ቢሃምፕል ላይ ተፖስቷል። እዛ ላይ ነው ያየሁትና በሰው እጅ የተሳለ ቅዱስ አይደለም የሚለውን ያው ከአምልኮ ጋር ተያይዞና ይሄ ከጣዖት
ለጣዖት አምልኮ የተመለሰን መልስ ነው አመጥቶ እንትን ያለው እና ባይዘ ሉተር ራሱ ማለት ነው ስዕላትን ቅዱሳን ስዕላት ብሎ ይጠራቸዋል። ባይዘ በራሱ ቃል ኤክስፕሊሲትሊ ማለት ነው ቅዱሳን ስዕላት እና ሁሉም ስዕላት አንቀበልም አይልም በነገራችን ላይ ማለት ነው። እና ቅዱሳን ስዕላትን ግን እንቀበላለን ይላል ቃል በቃል ማለት ነው። ቅዱስ ብሎ ይጠራዋል። የራሱን አይ ቲንክ አላየውም መሰለኝ ያ ፈንጂ አምካኝ ያስኬዳል እንደውም አረ የእንትኑን አላየህም? በስመ አብ የዘዳግሙ ስዕሉን ለአንተ አታድርግ የሚለውም ማለት ነው። ምን አለው? በሁለት ነጥብ ነው በአራት ነጥብ ነው የተዘጋው በሚል እኮ ሌላ ታሪክ ውስጥ ገብቷል። በአራት ነጥብ ከተዘጋ በቃ ተወግዟል። በሁለት ነጥብ ውግዘቱ ቀጥል። በሁለት ነጥብ ከሆነ ቀጣዩ ሀሳብ ነው የሚቀጥለው። በአራት ነጥብ ከሆነ እዚህ ጋር አልቋል። በቃ ተወስኗል አይነት ሂሳብ ነው። ሰው ስዕሉን አትሳል፣ ከዛን ለራስም አታድርግ፣ አትስገድላቸው፣ አታምልካቸው የሚለውን ኢቨን ለራስ አታድርግ የሚለውን እኮ ጭራሽ አታድርግ ነው። ላይክ የእናቱን ስዕል በእነሱ ኮንቴክስት ከሆነ የእናቱንም የራሱንም ስዕል ማድረግ አይችልም። እሱ ጋር አይኑርህ ማለት ነው። ፈልጎ እኮ ነው ሁለት ነጥብ ነው ብሏል። ገባኝ። ኦኬ እሷን እሱ ጋር ሁለት ነጥብ ነው፣ ግን መጽሐፉ የሚለው አራት ነጥብ ነው። ኦኬ ኧረ አዳም ራሱ በቃ የመጨረሻ ሙድ ያዘበት ፕሮፋይል ፒክቸር መሳምም እኮ ማምለክ ሆነ። መሳም ማምለክ ሆኗል። አንተ ቤት ራሱ የሆነ ጊዜ እንትን ብለንበታል፣ የተወሰነ ምናምን ሄደንበታል መሰለኝ እና ያ እንደው የሚጠቅሰው ራሱ ይሄ ምንድነው የሚያሳየው? እንደው እንትን ነው። እኔ ጥላቻ ነው የሚታየኝ እዚህ ውስጥ ማለት ነው። በቃ እንደ ዝም ብሎ ጥላቻ ብቻ የራስን አለመመልከት እንደ ዝም ብሎ ልከራከር አይነት ነገር ማለት ነው። እንዳልከው እንግዲህ በሳም ማምለክ ከሆነ አይኑርህ የሚለውን እያለህ ከሆነ አይኑርህ የተባለውን ነው ባይዞ አይኑርህ የተባለውን ነው አትስገድለት የተባለው ባይዞ እዛው መጽሐፍ ላይ ስናይ አይኑርህ የተባለው አትስገድለት አታምልኮ የተባለው አይኑርህ የተባለውን ነው። አትሳል፣ ከዛስ የሳልከው አይኑርህ፣ ከዛ አትስገድለትም አታምልከውም። ከአምልኮ ጋር ተያይዞ ነው። አይ ከአምልኮ ጋር ተያይዞ አይደለም ካሉ እንግዲህ ያላቸውን አውቶ ይጣሉ። ኤሲ ያልከው ደግሞ ቅድም ሃይማኖት የሚገርም ነው ለነገሩ። ሉተርም እንትን ነው ግሩፕ ላይ ጻፍኳትና የተሻለ ኤሲ እንትን ነው ትዕቢተኛ ነው። ሉተር ራሱ ትዕቢተኛ ነው። ከራሱ ሀሳብ ጋር የማይሄድ መስሎ ከታየው አባቶችን ዝቅ አድርጎ ነው የሚያወራው፣ ዘርጥጦ ነው የሚያወራው። ትትና የለውም። ከራሱ ሀሳብ ጋር የሚቃረኑ መስሎ ከታየው ማለት ነው። እና በጣም በከፍተኛ ማለት ነው። እና ከአባታቸው ነው ታውቀው እንደ እሱን ነገር ቀጣይ ቪዲዮ ሰርተህ እኮ ዲቤት እኮ ተመቻቻለ ብዬ ነበር። የትኛውን? የቀድሩን ነገር ነው። ያ ኧረ ቆይ እስቲ እናወራለን። ዝም አልከው እሱን ነገር። ቀጣይ ቪዲዮ ብትሰራበትና ብታመቻቸው አሪፍ ነበር። ያ ኧረ ግድ ነው እንዴ? ከዚህ በኋላማ እንትን አንልም በላንተ በ3 ወር አንድ ቪዲዮ እየሰራ ኧረ ግድ ነው እንዴ? አዎ አምብሮስና ቅዱስ አምብሮስና ጄሮምን እኔ በጣም ነው ያዘንኩት። ቅዱስ አምብሮስን በጣም ስለምወደው በጣም ነው እንትን ያልኩት ያንተን ጽሑፍ ሳይ። በእርግጥ ያረጋል አበጋዝ ራሱ መድሎተ ጽድቅ ላይ ጽፏል፣ ግን በዚህ ያክል ልክ ግን አላየውም እንደዛ። ኧረ በስመ አብ በቃ ብቻ እሱ ከእሱ ሀሳብ ጋር ተቃራኒ ይሁኑ። ፍርሃትም ስላለበት ምናምን በቃ ወደ መሳደብ ነው ማናቸው ወደ ማለት ነው የሚሄደው። ይሄ በጣም ከባድ ነው። ስለዚህ ከነሱ ከሉተር ሊወርሱ የሚችሉት ነገር ምንድነው? ትዕቢት፣ ጥላቻ ምናምን እንደዚህ አይነትም ነገር አብረው ይወርሳሉ። በቃ ምንም ግልጽ ነው እኮ ጋዶ ፓፓ ወርዶ ፌዚ ለምለም ብለናል። ኑሮ ውድነት በጣም ከብዶ
እባክህ አመለጠ ነበርክ እንዴ? የተወሰነ መሀል ላይ ገብቼ ነበርና እንዴ እኔ ወደ አራዳ አካባቢ ነበርኩ፣ ወደ ፒያሳ አካባቢ እና አንዱ ህንፃ ጋር ጠጋ ብዬ የፎቅ የኔ ነው ትንሽ ነበር የቀረኝ። አስበዋል። ልክ እንደዛ ስትል አንድ ድሃ መጥቶ እመን ያንተ ነው በቃ ወስደዋል ቢልህ፣ አረ የህንፃው ባለቤት ባበደ ዱላ እኔም በሚያክል ዱላ ወይ ብሎኝ ነበር ለትንሽ የተረፉት። አይ ግን ዲቤቱ እንዴት አየኸው? ግን የሚያንጽ ነበረ? እንዴት ነው እስቲ ሀሳብህን አንተን የቀራ። ሁለቱም መታነጽ አለባቸው እንኳን ሰው ሊያነሱ። ኮንፌሰርስ አሉ ይላል መጽሐፍ ቅዱስ እኮ ያስተምራል። ሁሉም እውነተኛ መጽሐፍ ቅዱስ አላልኩም። አሁን ከረንት አሁን ባለንበት ሁኔታ ፕሮቴስታንት ቸርቾች ውስጥ ይህንንም እምነት የሚያስተምሩ ብቻ ሳይሆን የሚከተሉ ብዙ ሰዎች አሉ አይደለ? ያስማማናል። ወርዶ ፌዝ አሉ። እነዚህ ሰዎች ክርስቲያን ይባላሉ አይባሉ? ወርዶ ፌዝ ክርስትና አይደለም። ስለዚህ ሰዎቹም ክርስቲያን አይደሉም ማለት ነው የሚከተሉት አይደል? አዎ አይደሉም። ስለዚህ ፕሮቴስታንት ውስጥ በጣም ብዙ ፕሮቴስታንት ቸርች ውስጥ ያልዳኑ ሰዎች፣ ብዙ ክርስቲያን ያልሆኑ ሰዎች አሉ እያልከን ነው? ይኸውልህ ከ12ቱ አንዱ ይሁዳ ነበር። እኔ አሁን አንተ ስለ ይሁዳ ጠይቁ። ምን ስለ ይሁዳ ሳይሆን ዛሬ ስላሉ እኛ ጋር ያሉት ሁሉም ንጹህ ናቸው። ኖ አሁን እነ ማንም ቢሆኑ እነ ማን ያዘዋሉም ቢሆኑ እኮ የቸርች ከቨር አላቸው። እነ ኤልያስ ገብሩ እኮ ከመምህራኖች ጋር ይገናኛሉ፣ ከእናንተ መምህራን ጋር ይገናኛሉ። ቆይ አንዴ ተገኝ፣ አንዴ እባክህ። እዚህ ጋር ፕሮቴስታንት ቸርች ውስጥ እንደዚህ አይነት አስተማሪዎች ብዙ ሰዎች አሉ ስንል ማን ያዘዋል ትለኛል? ማን ያዘዋል እኮ ሂዝ ጀስት አን ኢንዲቪጁዋል። መምህር ማን ያዘዋል? ኤልያስ ገብሩን ታውቀዋለህ አይደል? ማን ያዘዋል? መምህር ነው ወይ? ኖ ኤልያስ ገብሩን ታውቀዋለህ ወይ? ማን ያዘዋል? እናጥራው። ማን ያዘዋል? መምህር ነው አይደለም። ግን ለምን አነሳው? የቸርች ከቨር አለው። በቃ እንደ ማን ነው ከቨር የሰጠው? የቱ ጋር ነው የቸርች ከቨር አለው ያልከው? የቱ ጋር ያደርጋል? ኖ የእኛ ትምህርት አይደለም ብሎ ያወገዘው የለም። አንተ አውግዘዋል? እኔ አልሰማሁም። መምህር ነው ወይ እኮ አልኩ እንዴ። ባይሆን ራሱ ሌላ የክርስትና ውጭ የሆነ ትምህርት ይዞ ወደ ካባ ሂድ ዝም ብለህ እዚህ አትበጥረቅ። ማን ያዟል ይለናል እንዴ? በእናቴ ማን ያዟል ይለን? አንተን ራሱ ማን አዞ ነው የመጣው ትላለህ? ጤናቸውን ማን ያዘዋል? ፊልሙን ነው ፊልም አለ ማን ያዘዋል የሚባል እንዴ። መምህር ጠፋ እኮ እስድሮስ። መምህር ሲጠፋ ማን ያዘዋል ሆነ ማስረጃው። ጉድ እኮ ነው። ምን አገባን? ኢቭን መምህር ሆኖ በራሱ የግሉን እንደዚህ ቢያደርግ የቤተ ክርስቲያኗ አይደለም ማለት። ቤተ ክርስቲያኗም ደግሞ ስርዓት ያዝ ልትለው ይገባል። ማንም እኛ ቤተ ክርስቲያን ላይ መምህር ማንም ሰው እንኳን ይሄ እንትን ይቀርና ይሄ ሊቀ ሊቃውንት እንኳ ተብለው በቅርቡ አይተናል የተሳሳቱትን ስህተት ራሳቸውን ሲያርሙ ሲታረሙ። የትም የቸርቹ በየአዳራሹ መቀለድ የለም እኛ ቤተክርስቲያን ላይ። እንደነሱ አረገን እንዴ? አንተ ዛሬ እታች ሆነን ታብታብ ስናደርግ ጴንጤ መስለን ታች ሰማናቱ። ዛሬ ሲሶ ቤት እናንተ አልነበራችሁም፣ እኛ ነበርን። ሀብትሽ የሚባለውን ሰው ታውቀዋለህ? አዎ እሱ ቪዲዮ ሰርቷል፣ አይተዋል? ምን ሰራ? ኧረ ናቱ ግን እንዴ ቲክታክ ላይ የለህም? ወይኔ በእናታው ቼክም እያደረግኩ አይደለም ምናምን እንዴ። ይኸውልህ ምን ሰራ መሰለህ? አብ የወልድና የመንፈስ ቅዱስ አስገኝ አይደለም ብሎ ዲያቆን ዮሐንስ አስገኝ ሲባል ፈጠረ ማለት አይደለም፣ ነገር ግን ማስገኘት ማለት እንዲህ ነው ብለው ያብራሩበትን እንትን አለና ምን አለ መሰለህ? እኚህ የሰማችኋቸው መምህር ዶክተር ዘሪሁን ሲባሉ የብሉይና የአዲስ ኪዳን ሊቅ ናቸው አሉ ከሚባሉት ጥቂት አይናማ ነው ምናምን ሊቃውንት ውስጥ አንዱ ናቸው። ከዛ ደግሞ
ሲሶ ቤት ደግሞ ምን አለን? ተሳስቼ ነው ዶክተር ዘሪሁን ያልኩት ዲያቆን ያረጋል ማለት ነው። የቀድሞ አይነት ማለት ነው። እንትና ሙለታ ማለት ነው። የሆነ እንግሊዝኛ አነበበና ማለት ነው ጋድ ወዝ ፌዝ ጋድ ምናምን የሚለውን ማለት ነው። ከዛን እግዚአብሔር አማኝ ነው ብሎ ሲተረጉም ደሱ ኮመንት ላይ ማለት ነው አረ እንደዛ አይልም እግዚአብሔር ታማኝ ነው ነው የሚለው። እኔ አልቻልኩም በቃ ልክ እንደዛ ሆነ። አሁን ሰማ ጋዴ እግዚአብሔር አማኝ ነው እግዚአብሔር አማኝ ነው ብሎ አነበበ ያኛው። የእኛ ጀማ የክርስቲያኑ አለ አይደል እዛ ታች ኮመንት ላይ ትርጉም ከኛ ነው እንዴ አባ እያለ ትርጉሙስ እየተባባለ ከዛ ደሱ የሚባለው ጴንጤ መጣና አረ እንደዛ የለም አስተካክል ተርጉም አለና የእሱ ትርጉም ደግሞ ምን ቢሆን ጥሩ ነው እግዚአብሔር ታማኝ ነው። አይ ደሱ እንትን ነው። አይ ኢትስ ፈኒ እኔ ብቻ የሆነ ልጅ አይታል ጋዲ እኔ ብቻ ባሩኬ ሲነግረኝ ነበር። ግን ጸሎቱ ራሱ ውይይቱ ራሱ ግማሹ በጸሎት ነው ያለቀው የሚል ነገር ሰምቻለሁ። መጀመሪያ የተጀመረው በጸሎት ነውና ከዚያ ጸሎት ሳይጀምር በፊት ሙለታ አንዳንደኛ ልጆች ምን አሉ? በል ቢስሚላህ በለ ጀምር። ከዚያ አይኑን ጨፍኖ ነበር የጸለየውና ብቻ በጣም ነበር ዩት ወስፈኒ እግዚአብሔር። ዛሬማ ተለገጠ እኮ ተለገጠ። በስማ አረ እንደዚህ ይበል ነው እንዲህ በጣም እየደጋገማችሁ ግቡ። በሆነ በጣም ደስ ይላል። እቺ ኮመንት ላይ ጆኤል ምናምን የሚል ዩዘር ነው የሚቆይ ምንድን ነው? እኔ ፈሪጋል አይችላትም ጋዲ ምን ለሰይፋት ወይ ብዬ እኮ ነው ኮመንቱን ሳየው ብዙ ሰው ሜንሽን እያደረጋት ነው። እና ባለፈው ደግሞ እህታችን እናቱ ባለፈው ያሬድ ጋር የገባንበት ሰዓት አለ አይደል? ያ እንዲህ አድርጊያለሁ አረጋለሁ አይነት ነገር ስትል ስለነበረ እኔም አዲስ ነው ልጅቷ አላውቃትም ራሱ እንትን ደረሰኝ ምን አንድ ልካለሁ ያለችው እስካሁን አልደረሰም። በፖስታ ቤት ነው እንደምትልኪው እኔ እንደዛ አላልኩም። ያራዳ ልጅ ጋዲ ያለው በውስጥ በላት ነው ወይስ ዋቴ ነው? አይ ኮመንት ላይ አንዳንድ ሰዎች ባይዘው ትንሽ በጣም ከታላቅ ይቅርታ ቀውስ ያሉ ሰዎች ያስታውቃሉ። አሁን እኔን ኮመንት ላይ ቅድም መጣ አንዴ ብሮ ትለኛለች፣ አንዴ ላቭ ትለኛለች፣ አንዴ ምን ትለኛለች፣ አንዴ ጋሼ ትለኛለች። እንዴ ምንድነው የምትይኝ እህታችን? ምን አርገን የምትይኝ? እኔ በአንዴ ሁሉንም መሆን አልችልም። አረ ወይኔ አይ ይሄ እኛ እንዳትልህ ጋድዬ አባ እንዳትልህ ኧረ አባትሽን እዛው ፈልጊ። ግን እናት እኔ እንኳን ልጅ ለማሳደግ ራሴ በመከራ ነው እየኖርኩ ያለሁት። ባይ ዘ ዌይ እቺ ልጅ አሉ በአንዴ 3 ላይቭ ላይ አስገቡኝ ብላ የመጽሐፍ ብቃት አላት አሉ። የአንተ ሽህት ናት። አንተ አስገቡኝ እያለ ይደውልልሃል፣ ሁሉ ሊያወራ ሁሉ ይችላል። እንዴ ብቸኛ ሰው እኮ ነው። ፌስቡክ እና ቲክቶክ ላይ ያለ ሴም ጋድዬ ግን አንተሽ ጋር ቢፍ አለ እንዴ? አንተ ስትገባ ነው ቻው እንኳ ሳይለን የወጣው እንትን ነው። የኔን ቅድስና ያምንበታል እና ራሱን በጣም ኃጢአተኛ እንደሆነ ስለሚያውቅ ከኔ ጋር አንድ ገጽ ላይ መቀመጥ ልክ ነው ብሎ ስለማያምን ነው። እስድሮስ ይጸጽተዋል። ይህን ነገር ባልናገር ደስ ይለኝ ነበር፣ ግን ያው ምን ይደረግ። ኧረ እንዴ እኛም የምንመሰክረው ነገር እኮ ነው። እንትን አለው በቃ ይሄ ሀምብልነስ ምናምን አለው። ቅድስናውን ለእሱ አልሰጠውም። ኧረ ሀምብል የመሆን ጉዳይ አይደለም። እስድሮስ ምን ሀምብል እኮ አይደለም። ይሄ እኮ ትህትና አይደለም። እውነትን መናገር እኮ ትህትና አይደለም፣ መሸሽ ነው ይሄ። ሀምብል ያልከው ማንን ነው? አንትሽን ነው ያልኩት። አንትሽን አይ ነው ሻሸ እንጂ
አሁን እንደዛማ ከሆነ በአንተ ሎጂክ እኮ እንትን አልልም ብሎ ነው። ይሄ ላይካው 100 አለቃው በቤቴ ጣሪያ ትገባ ዘንድ አይገባኝም እንዳለው አንተሽም ጋዲ ሲመጣ እኔ ባንተ ጋር እንዴት በአንተ ሎጂክ ከሆነ በቃ ክርስቶስ መስቀል ላይ ተሰቅሎ ሲያየው ፈርጥጦ እንደሸሸው ዲያብሎስ አሁን ስናነጻጽረው ሀምብል መሆኑ ነው ብን ብሎ መጥፋት። ወንድሜን እንኳን ከዲያብሎስ ጋር ታወዳድሩ እንዴ? ሼር አድርጉለት። እኔ አላልኩም። በውስጥ ምሳሌውን የላክልኝ አንተ ነህ። ሰማ አንዱ እኮ ነው ምርር ብሎት በዚህ ጊዜ ብቸኛ የሚጸድቀው ነገር በጀት ነው ብሏል። የሚጸድቅ ሰው የለም በዚህ ዘመን። ተቀልዳለን። ስንቀልድ ነው ደግሞ ቅድስና ምናምን ስንል አዳዲስ መገቡ ሰዎች የምር በውስጥ ጸሎት አድርግልኝ ምናምን እንዳትሉ የራሴም ጸሎት ይሄን ነገር ባልናገር ስላሉ ነው። እውነቱን ነው። እንደዚህ አይነት እንትኖች ስላሉ ነው እና ምስኪኖች እንደዚህ ስናል የምር የምንናገረው ነገር በቃ በጣም ትክክለኛ ነገር ምናምን ይመስላችኋል። ወሬ ላይ የሆነ ጊዜ እንትን ተብለናል እኛ ምንድነው አንቺ ጭስ ምናምን የምትባባሉት ስርዓት ያዙ ምናምን ተብለናል። አዎ እንዴ እንደዛማ ቶ መሳቅም ያልተቻለበት ጊዜ እኮ ብዙ ነበረ። አረ በጣም እኛ እኮ ስንት ላንጉጅ መሰል ያፍጣሉን እንዴ! ምንም እኮ ማውራት አልቻለም። ማውራት ትላለህ መብላትስ ጋዲ እስድሮስ የኔ ይሻላል። ቢያንስ ናቲ ደግሞ ቅዱስ ቄርሎስን ፊት ለፊት አስቀምጦ ነው ባይዘው አንደኛ እንደዚህ እያለ ከሚያሸማቅ ናቱ ይኸውልህ ናቱ ያንተ ቅዱስ ቄርሎስ ከበላይ የኔ መጨረሻው ቅዱስ ቄርሎስ ከታች። አዎ እና ታዲያ ስለዚህ አሁን እንዳንተሽ መፈርጠጥ ያለበት ማን ነው? ጋዲስ ቅዱስ አልተከበሽ። እኔማ ይገርማል እንዴ አንተሽ የድሮ ጭው ይላል። ሃይ አንተሽ አተኛም እንዴ አንተ ልጅ ቻው ብላል እንዴ ሄድከው? አረጋይ ሳተኛኛ ራሳችን አርጋዱላ አንተሽ ለምን አትወጣም? ወጣል ነበር እንዴ? በሉ ደራደሩ ምናምን ብሎን እኮ ነው ሄደው እኮ ጋዲ ልክ ሲገባ ማለት ነው። ጠራነን ጋዲ ጠርታዋል። ጋዱላ አርጋዱላ አይ ዶም ተኝቷል። አኖባ ጃሉሪያ ሰኩምባ አይ የቀደሟ ልጅ ግን ናቲ ጥያቄ እየጠየቀች ነው። ዲያቆን ማግባት ይቻላል ወይ እችላለሁ ብላ እየጠየቀች ነው። አንቺ ምንም እንድታገቢ ያልተፈቀደልሽ። አሁን ሰይፋት አሁን በቃ ሰይፈ አሁን ሰይፈ እንዴ ለእንደዚህ አይነት ሰዎች በዚህ ደረጃ ሲሪየስ ቦታ መስጠት አያስፈልግም። አላቅጠ ማለት ነው እንዲህ በጣም አይ እህቶች በጣም የግል መረጃ እንዲህ ነኝ እንዲህ አይደለው የሚለውን ነገር የግል መረጃሽን የኔ እናት እዛው ማስታወስሽ አረ ወይ አዎ ሚዩት ተደርገሻል። እዛው ማስታወሻሽ ላይ ጫር ጫር አድርጊያ። በዚህ ቀን ብለህ አንተሽ ዌልካም ብሮስኪ። ይሄኔ እኮ አንተሽ በዩቲዩብ እያወራ ነው። አንተሽ አትሰማም። በቃ ሰዎች ጋዶ ምናምን እንተኛ በቃ። እሺ ፓፓ እንትን እሁድ 11 ሰዓት ጳላዲዮስ ቤት የመጽሐፍ ቅዱስ አፕሊኬሽን ምርቃት አለ እንዳትቀሩ የሚል ማስታወቂያ አለ። ያን እንድናገር ብዬ። ኦ እሺ ናይስ። ሰላም ብዬ ሄሉ እንዴት ነሽ? የጠፋ ሰው የኛ ሄሉ ናት ታዲያ እንዴ? ሄሉአችን እንዴት ነሽ? በእናትሽ የጠፋ ሰው አለሁ። ደህና ናችሁ? እንዴት ናችሁ? ሰላም ልበላችሁ አላቋርጥ። ደህና ደሩ። እሺ ሄሉዬ
እና በቃ እናንተ ሰዎች ለማንኛውም ፈታ በሉ። ከአሁን በኋላ ማኒፌስት ማድረግ እንዳትረሱ። የምትፈልጉትን ነገር ቃል እያወጣችሁ ትክክል። አንተ የምር ናቲ መወፈር ይፈልጋል። አሁን ወፈርኩ ሳይበላ ይወፍራል። አይ ናቱ አሁን ፒስ ላይ እኮ ነው ወፍሯል እኮ። እታች ወርደ ገብቻለሁ ብለህ እንትን አድርግ። ኮንፌሳት ውስጥ ነው ያለሁት ብለህ አይ አሁን ሲጀመር ወርዶ ፌዝ እየተባለ እዚህ ስለ ውፍረት ታወራለህ እንዴ? እኛ ስለ ውፍረት እኮ አይደለም አላማ፣ ስለ ሀብት ነው። ገንዘብ ነው እዚህ ጋር እኮ ስለ ገንዘብ እየተወራ አስባ። ገንዘብ ከመጣ በኋላ በቃ ውፍረቱም ይመጣል እንዳታስብ። እኔ ምን አደረግኩኝ? አሁን ቀጣዩ ረጅ የምትለኝ እንዴ? እኔ ቆይና እናቱ ለምን ከሰው እኩል አታረግ? አንተሽ ነቀ አንተሽ እንዴ ተው እንጂ። አቡነ ቄርሎስን ፕሮፋይል ያደረገ ሰው ዝም ብለህ ታወርዳለህ እንዴ? አይደረግም እኮ። አንዳንዴ እኮ ሳናስበው ደግሞ ክርስትናችንን አንተሽ እሺ በቃ ጋይስ ደህና አደሩ። የነገ ሰው ይበለን። አይ አንተሽ ነው ያወረደው።